የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁ የቻናላችን ተከታታዮች ቻናሉን ላይክ፣ ሼር፣ ሳብስክራይብ በማድረግ ተከታተሉ። በዛሬው ዕለት ደግሞ ወደ እናንተ ይዘንላችሁ የመጣን የአማርኛ ሆሄያት ወይም ደግሞ ፊደላትን እንዴት መቁጠርና ማወቅ እንደምንችል ሊያስረዳ የሚችል ቪዲዮ ነው። ስለዚህ አማርኛን በቀላሉ ለማንበብ ለመጻፍ ያግዛል ያልነውን የአማርኛ መሰረታዊ ፊደላትን ወይም ሆሄያትን ወደ እናንተ ለማድረስ በዝግጅት ላይ እንገኛለን። ዝግጅቱም እንደሚከተለው የሚቀርብ ይሆናል። በቀጥታ ወደ ዝግጅቱ ሳልፍ ይሄው ፊደላቱ ወይም ሆሄያቱ ተጽፈዋል። እነዚህን በመቁጠር ከመጀመሪያው እስከ መጨረሻው ከአንደኛው እስከ ሰባተኛው እያንዳንዱ ሆሄ 7 ዝርያ አለው። ከአንደኛው እስከ ሰባተኛው ከሰባተኛው ወደ አንደኛው ወደ ኋላም ወደፊትም እየሄዱ ደጋግሜ በመቁጠር አቀርባለሁ። ስለዚህ ተከታተሉ። እሺ ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ ስመለስ ደግሞ ከመጨረሻው ወደ መጀመሪያው ስመጣ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለው ለ ሉ ሊ ላ ሌ ል ሎ። ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ አንደኛው ወደ ኋላ ስመለስ ሎ ል ሌ ላ ሊ ሉ ለ። እሺ ቀጥሎ ያለው ይቺም ሀ ናት። ሶስት አይነት ሀና ያለ ይቺ ሀመር ውሃ ትባላለች። ይቺ የላኛዋ ሀሊት ውሃ ወይም ዋንጫ ውሃ ስትባል ይቺ ሀመር ውሃ ትባላለች። ባለ ሶስት ጣቷ ሀመር ውሃ አገልግሎታቸው አንድ ነው፣ በቅርጽ ግን ይለያያሉ። እሺ ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለው ደግሞ ይሄኛው መ ሙ ሚ ማ ሜ ም ሞ። ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ መጀመሪያው ወደ አንደኛው ስመለስ ሞ
ን ሜ ማ ሚ ሙ መ። እሺ ቀጣይ ያለው ይሄኛው ደግሞ ሰ ሱ ሲ ሳ ሴ ስ ሶ። ወደ ኋላ ስመለስ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። ቀጥሎ ያለው ይሄኛው ደግሞ ረ ሩ ሪ ራ ሬ ር ሮ። ወደ ኋላ እመለሳለሁ። ከሰባተኛው ወደ አንደኛው ስመለስ ደግሞ ሮ ር ሬ ራ ሪ ሩ ረ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው ሰ ሱ ሲ ሳ ሴ ስ ሶ። እሺ ወደ ኋላ ስመለስ ደግሞ ሶ ስ ሴ ሳ ሲ ሱ ሰ። እሺ ቀጣይ ያለው ይሄኛው ደግሞ ሸ ሹ ሺ ሻ ሼ ሽ ሾ። እሺ ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ አንደኛው ሲሄድ ከሰባተኛው ወደ አንደኛው ወደ ኋላ ስመለስ ደግሞ ሾ ሺ ሼ ሻ ሺ ሹ ሸ። ቀጣይ ያለው ይሄኛው ደግሞ ይሄኛው ቀ ቁ ቂ ቃ ቄ ቅ ቆ። እሺ አሁን ደግሞ ወደ ኋላ ስመለስ ወይም ደግሞ ከሰባተኛው ወደ አንደኛው ስመለስ ደግሞ ቆ ቅ ቄ ቃ ቂ ቁ ቀ። እሺ ቀጣይ ያለው ይሄኛው ደግሞ ይሄኛው
ይሄኛው በ ቡ ቢ ባ ቤ ብ ቦ። ይሄን ደግሞ ከመጨረሻው ወደ መጀመሪያው ስመጣ ወይም ደግሞ ወደ ኋላ ስመለስ ከሰባተኛው ወደ አንደኛው ማለት ነው። ቦ ብ ቤ ባ ቢ ቡ በ ተ ቱ ቲ ታ ቴ ት ቶ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው ወይም ደግሞ ከሰባተኛው ወደ አንደኛው ወደ ኋላ ስመለስ ቶ ት ቴ ታ ቲ ቱ ተ። እሺ ቀጥሎ ያለኛው ደግሞ ከግራ ወደ ቀኝ ሲሄድ ቸ ቹ ቺ ቻ ቼ ች ቾ። እሺ ወደ ኋላ ስመለስ ደግሞ ወደ ኋላ ስመለስ ቾ ች ቼ ቻ ቺ ቹ ቸ። እሺ ቀጥሎ ያለው ይሄኛው ደግሞ ከመጀመሪያው ወደ መጨረሻው ሲሄድ የ ዩ ይ ያ ዬ ይ ዮ። ወደ ኋላ ስመለስ ደግሞ ወደ ኋላ ስመለስ ዮ ይ ዬ ያ ይ ዩ የ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው ከአንደኛው ወደ ሰባተኛው ወይም ደግሞ ከመጀመሪያው ወደ መጨረሻው ሲሄድ ነ ኑ ኒ ና ኔ ን ኖ። እሺ አሁን ደግሞ ወደ ኋላ እመለሳለሁ። ወደ ኋላ ከመጨረሻው ወደ መጀመሪያው ማለት ነው። ወደ ኋላ ስመለስ ኖ ን ኔ ና ኒ ኑ ነ። እሺ ቀጥሎ ያለው ቀጣይ ያለው ደግሞ ይሄኛው ኘ ኙ ኚ ኛ ኜ ኚ ኞ። ወደ ኋላ እመለሳለሁ። ኞ ኚ ኜ ኛ ኚ ኙ ኘ።
እሺ ቀጣይ ያለው ይሄኛው ደግሞ ይሄ አ ኡ ኢ አ ኤ እ ኦ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ኦ እ ኤ አ ኢ ኡ አ እሺ ቀጣይ ያለው ይሄኛው ደግሞ ከ ኩ ኪ ካ ኬ ክ ኮ ወደ ኋላ ስመለስ ደግሞ ኮ ክ ኬ ካ ኪ ኩ ከ እሺ ቀጥሎ ያለው ይሄኛው ደግሞ ሀ ሁ ሂ ሃ ሄ ህ ሆ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ሆ ህ ሄ ሃ ሂ ሁ ሀ እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው ወ ው ዊ ዋ ዌ ው ዎ ወደ ኋላ እመለሳለሁ። ወደ ኋላ ዎ ው ዌ ዋ ዊ ው ዎ ቀጣይ ያለው ይሄኛው ቀጣይ ያለው ደግሞ ዘ ዙ ዚ ዛ ዜ ዝ ዞ ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ዞ ዝ ዜ ዛ ዚ ዙ ዘ ዠ ዡ ዢ ዣ ዤ ዥ ዦ ወደ ኋላ ስመለስ ዦ ዥ ዤ ዣ ዢ ዡ ዠ እሺ ቀጥሎ ያለው ደግሞ ይሄኛው ደ ዱ ዲ ዳ ዴ ድ ዶ ወደ ኋላ እመለሳለሁ። ዶ ድ ዴ ዳ ዲ ዱ ደ እሺ ቀጥሎ ያለው ይሄኛው ደግሞ
ይሄኛው ጀ ጁ ጂ ጃ ጄ ጂ ጆ። ወደ ኋላ እመለሳለሁ። ጆ ጂ ጄ ጃ ጂ ጁ ጀ። እሺ ይሄኛው ደግሞ ቀ አይሚን ገ ገ ጉ ጊ ጋ ጌ ግ ጎ። ወደ ኋላ እመለሳለሁ። ጎ ግ ጌ ጋ ጊ ጉ ገ። እሺ ቀጥሎ ያለው ይሄኛው ጠ ጡ ጢ ጣ ጤ ጥ ጦ። ወደ ኋላ እመለሳለሁ። ጦ ጥ ጤ ጣ ጢ ጡ ጠ። እሺ ቀጥሎ ያለው ይሄኛው ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። ወደ ኋላ እመለሳለሁ። ጮ ጭ ጬ ጫ ጪ ጩ ጨ። እሺ ቀጥሎ ያለሁኝ ይሄ ጰ ጱ ጲ ጳ ጴ ጵ ጶ። እሺ ይሄ ወደ ኋላ ስመለስ ጶ ጵ ጴ ጳ ጲ ጱ ጰ። ቀጥሎ ያለው ይሄኛው ደግሞ ጸ። ሁለት አይነት ጸ አለ። ይችም ጸ ናት። አገልግሎታቸው ተመሳሳይ ነው። ነገር ግን በቅርጽ ስለሚለያዩ ድምጻቸው አንድ ነው። ሁሉንም ማወቅ ግድ ይለናል። ጸ ጹ ሲ ጻ ጼ ጽ ጾ። ወደ ኋላ እመለሳለሁ። ጾ ጽ ጼ ጻ ጺ ጹ ጸ። እሺ ቀጥሎ ያለው ፈ ፉ
ፊ ፋ ፌ ፍ ፎ ወደ ኋላ እመለሳለሁ ወይም ደግሞ ከሰባተኛው ወደ አንደኛው እሄዳለሁ። ፎ ፍ ፌ ፋ ፊ ፉ ፈ ቀጥሎ ያለው ይሄኛው ሁለተኛው ጸ ይሄ ነው። ጸ ጹ ጺ ጻ ጼ ጽ ጾ ወደ ኋላ እመለሳለሁ ወይም ደግሞ ከሰባተኛው ወደ አንደኛው ስሄድ ጾ ጽ ጼ ጻ ጺ ጹ ጸ። እሺ ይሄኛው ደግሞ ቨ ቡ ቪ ቫ ቬ ቭ ቮ። እሺ ወደ ኋላ ስመለስ ወይም ከሰባተኛው ወደ አንደኛው ሲሄድ ወደ ኋላ ስመለስ ቮ ቭ ቬ ቫ ቪ ቩ ቨ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ አ ኡ ኢ አ ኤ እ ኦ። እሺ አሁን ወደ ኋላ እመለሳለሁ። ወደ ኋላ ወይም ደግሞ ከሰባተኛው ወደ አንደኛው ማለት ነው። ኦ እ ኤ አ ኢ ኡ አ። እሺ ቀጥሎ ያለው ይችኛዋ ደግሞ ሀ ናት። ወደ ሶስት አይነት ሀ አለ። ሶስተኛዋ ሀ ደግሞ ይች ናት። ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ እመለሳለሁ ወይም ደግሞ ከሰባተኛው ወደ አንደኛው ሲሄድ ወደ ኋላ ስመለስ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ወደ ኋላ እመለሳለሁ። አሁን ደግሞ ከሰባተኛው ወደ አንደኛው
ወደኋላ ስመለስ ፖ ፕ ፔ ፓ ፒ ፑ ፐ። እሺ እነዚህኛዎቹ ደግሞ ዲቃላ ሆሄያት የምንላቸው እነዚህ ናቸው። የአማርኛ ዲቃላ ሆሄያት ወይም ደግሞ ዲቃላ ሆሄያት ተብለው የሚጠሩት ናቸው። እነዚህ መደበኛ ፊደላት ሳይሆኑ ዲቃላ ሆሄያት፣ ነገር ግን ቃል ለመመስረት ስለሚያገለግሉ እነዚህንም ማወቅ ያስፈልጋል። ዲቃላ ሆሄያት የምንላቸው ናቸው። እነዚህንም እቆጥራለሁ። ኋ ሏ ኋ ሟ ሯ ሷ ሿ። ወደ ኋላ ስመለስ ሿ ሷ ሯ ሟ ኋ ሏ ኋ። ቀጥሎ ያለህኛው ደግሞ ይሄ ቧ ቷ ቿ ኗ ኟ ኳ ኋ። ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ኋ ኳ ኟ ኗ ቿ ቷ ቧ። እሺ ቀጥሎ ያለው ይሄኛው ዟ ዧ ዷ ጇ ጓ ጧ ጯ። ወደ ኋላ እመለሳለሁ። ጯ ጧ ጓ ጇ ዷ ዧ ዟ። እሺ እነዚህ ደግሞ ጳ ጿ ፏ። ወደ ኋላ እመለሳለሁ። ፏ ጿ ጳ። እነዚህ ናቸው። እነዚህን የአማርኛ ሆሄያት ወይም ፊደላት በትክክል ከመጀመሪያው እስከ መጨረሻው ብታዩትና ብታዳምጡት ከርሰሩን እየተከተላችሁ እያንዳንዱን ሆሄ ወይም ፊደል ድምፁን፣ ቅርጹን በቀላሉ መለየት ትችላላችሁ። ስለዚህ እነዚህን መሰረታዊ ፊደሎች ለያችሁ ማለት አማርኛን በቀላሉ ማንበብና መጻፍ ትችላላችሁ። ስለዚህ አማርኛን ለማንበብና ለመጻፍ መሰረታዊ የሚባሉ ወይም ደግሞ ቤዚክ ብለን የምንጠራቸው የአማርኛ ሆሄያት ወይም ፊደላት ናቸው። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ አይታችሁ ስትጨርሱ ቪዲዮውን ላይክ፣ ሼር፣ ሳብስክራይብ በማድረግ ይሁን። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ